በስድስት ወር ያመጣነው ውጤት እቅድ እና ለፓርላማው ያስገባነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በስድስት ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው።